ትንሽ ወገቤ ነው። አይዞሽ እና እኔ ልሽሽ እንዴ? አይ አዙዬ አመሰግናለሁ። እሺ እና ፈዋ ላምጣ? ውይ ይቅርብኝ እሱ። እንዴ ለምን ምርጧ? አረበኝ ብታይ ምርጧ ለአንቺ ብዬ ያበደ ፈዋ አዘጋጅቻለሁ። አይ አዙዬ ነገ በላዋለሁ። እሺ እንዴ ምርጧ እንደዛ ደፋ ቀና ብዬ አንዴ እንኳን ጉረሽ። እሺ በቃ አምጪልኝ፣ ደስ ይበልሽ። እሺ ምርጧ አመሰግናለሁ። እሺ አዙዬ ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። በርብቃ ድራማ በክፍል 27 ላይ እንግዲህ በጣም ብዙ አስገራሚ ነገሮች ታይተዋል። ከሱም ውስጥ እንግዲህ የቤት አጋዣቸው ስሟን ብዙ ስለማይያዘኝ ነው በተደጋጋሚ በመቲ ትዕዛዝ መሰረት ለርብቃ በሆዷ ያለው ልጅ የሚገል ማለት ይቻላል መድኃኒት እንድትሰጣት ስትዝትባት ነበረ። በባለፈው ክፍል ካስታወሳችሁ መቲ ርብቃ የሰጠቻቸው ወረቀቱ ኮፒ እንደሆነ ካወቀች በኋላ ይሄን ነገር እንድታደርገው መድኃኒት ሰጣት ነበረ፣ ለቤት ሰራተኛዋ ማለት ነው። እሷም መድኃኒቱን በእጇ ይዛው ኪችን ውስጥ ግራ ገብቷታል። ርብቃ በጣም መልካምና ጥሩ ልጅ እንደሆነች ታውቃለች፣ እንደምትወዳት እና ይህን ነገር እሷ ላይ ማድረግ በጣም ከብዷታል። በዛ ላይ ደግሞ መቲ ቤተሰቦችሽ በእጄ ናቸው አሰቃይብሻለሁ እያለች ታስፈራራታለች። በዚህ ምክንያትም መድኃኒቱን ልስጣት እያለች ይዛው ወዲያ እያለች እያለ ድንገት ሪች ወደ ኪችን ትሄድና መድኃኒቱን ይዛው ታያታለች። ልጅቷን በድንጋጤ መድኃኒቱን አልሰጣትም አላደርገውም እያለች ትቃዥ ነበረ። በዚህም የተነሳ ሪች መድኃኒቱን ተቀብላት ምንድን ነው ስትላት የባህላዊ መድኃኒት ነው እና የእህቴ ነው እያለች ብቻ ሪች ምንም አልተዋጠላትም ንግግሯ ሁላ ማለት ነው። ነገር ግን መድኃኒቱን መልሳ ሰጣት ነበረ። እናም እንግዲህ በዚህ ሁኔታ እያሉ መቲ ይሄን መድኃኒት እንድትሰጣትና ልጃቸውን እንዲያጡ አደርጋቸዋለሁ ብላ ለእዩ ስትነግረው ነበረ። እዩ ደግሞ እንዴት አሰብሽው ይሄን ነገር ሲላት ደስታቸውን ትንሽ ያጣጠሙና በጣም ደስተኛ በሆኑበት ቅጽበት ደስታቸውን ወደ ሀዘን እንቀይረዋለን። ቆይቻለሁ ካሰብኩበት፣ ስለዚህ አንተን የሚነኩ ሁሉ እኔን እንደነኩ ነው የምቆጥረው እያለች እንግዲህ በእርግጥ የእነሱ ፍቅር የተመሰረተው በአቤል ገንዘብ ላይ እስኪመስል ድረስ የአቤል የሆነ ንብረት ካልወረስን አብረን አንኖርም እያለ በተደጋጋሚ እሱም ደግሞ ከኔ ጋር አብረሽ መሆን ከፈለግሽ ከአቤል ጋር ሆነሽ ያን ወረቀት ሰርቀሽ አምጪ ብሎ እንግዲህ ወድሻለሁ የሚላትን ሴት ለሌላ ወንድ አሳልፎ እስከ መስጠት የደረሰ ነው ለገንዘብ ብሎ። እሷ ግን ነገር ስላልገባት በፍቅር ስለታጎረች የሚላትን ነገር ሁሉ ትችል ነበረ። ሌላው ደግሞ የሆነ ጊዜ መቲ መስታወት ጋር ቆማ እዚህ ደረቱ አካባቢ የአንገቱ አካባቢ የተነቀሰችው ታቱ ነበር። ማሚቴ ነው የሚለው ማሚቴ የሚል ነው ያ ንቅሳት ማሚቴም ላይ አለ። በጣም እኮ ነው የሚገርመው። ተመሳሳይ ንቅሳት ማሚቴ ላይም አለና ያንን ንቅሳት ግን መቲ እያየችው የሆነ የበቀል ስሜት እያሳየች ነበር ፊቷ ላይ። እናም አሁን ሳስበው እናቷ የእነ አቤል አሳዳጊ እንደነበረች ያወቀች ይመስለኛል። ምክንያቱም ከእዩ ጋር ተጣልተው እያለ ሰራተኛዋን እዛ ቤት ካስገቧት በኋላ በድብቅ ከእዩ ተደብቀች ለኔ እንድትሰሪ ብላት ነበረ። ወረቀቱንም ፈልገች ለኔ ስጪ ብላት ነበር። ያ ማለት ልትበቀለው የምትፈልገው ሰው አለ ማለት ነው። መቲ ግን ማሚቴ እናቷ እንደሆነች አታውቅም። መቲ ግን የማሚቴ ልጅ እንደሆነች ማሚቴ ደግሞ ታውቃለች። ለዛ ነው መቲ ድንገት በሩን ከፍታ ገብታ እዩ ብላ ስትጮህ ማሚቴ ቀና ብላ አየቻት። በእርግጥ መቲን ከዚህ ቀደምም አይታታለች። ችግሩ ከመልኩ አይደለም፣ የተነቀሰችው ንቅሳት ከማሚቴ ጋር አንድ አይነት ነው።
በዛም የተነሳ ማሚቴ ደግሞ ፓራላይዝ ሆናለች። ምንም ማውራት አትችልም። ነገር ግን ስትጽፍ ልጄ እያለች ብቻ ትጽፋለች። ነገሩ ቤት ላሉት ለሁሉም እንግዳ ቢሆንም ግን ችግሩና ጉዳዩ ያለው መቲ ጋ ነው ብዬ አስባለሁ። እናም መቲ እንግዲህ የአቤልንና የርብቃን ልጅ መግደል ትፈልጋለች። ልጁ በጣም አሁን ላይ አድጓል ማለት ልጁን መግደል አይቻልም። እናትየዋም አብራ ትሞታለች ማለት ነው። ምክንያቱም አሁን ላይ ልጁ ሆዷ በጣም ገፍቶ መንቀሳቀስ ሁሉ እያቃታት ነው ርብቃ ማለት ነው አሁን ላይ በሚያሳዝን ሁኔታ። ስለዚህ እርግዝና ደግሞ በጣም ነው የሚያምርባት። ነገር ግን ከወዲህም ከወደዛም ምቀኛ እየበዛባቸው ነው። እዩም ቢሆን ደስታችሁን ትንሽ አጣጠሙ እንጂ ልጃችሁን እነጥቃችኋለሁ እያለ በፍጹም እኔ በህይወት እያለሁ እናንተ ደስተኛ አትሆኑም፣ እናንተ ቤተሰብ መስርታችሁ አትኖሩም እያለ ሲፎክር እየሰማነው ነው። ማሚቴ ደግሞ ቤቱን ለምን በርብቃ ስም አደረግሽው ብለው ሲጠይቋት እኔ ለማደርገው ነገር ምክንያት አለኝ እናንተ ምንም አታውቁም ስትል እየሰማናት ነው። እንግዲህ ቤቱን በርብቃ ስም አድርጋ ምን ልታደርግ ትችላለች? ማሚቴ በእርግጥ አሁን ላይ ልጄን ለውጭ ለነጭ ሽጠዋታን ብላ ነበር የርብቃን ቤተሰቦች ለመበቀል ብላ ርብቃን ስታሰቃያት የነበረው። ነገር ግን ልጇ በህይወት አለች። አሁን ላይ መናገር ምንም ማድረግ ባትችልም ግን በቅርቡ መቲ ወደዛ ቤት መምጣቱ አይቀርም የማሚቴ ልጅ ስለሆነች ማለት ነው። እና እንግዲህ በዚህ ሁኔታ እያሉ ነበረ የቤት ሰራተኛዋ ምግብ አዘጋጅታ ርብቃን ምግብ ካልሰጠች ትላታለች። ርብቃም ደግሞ እንዳመማትና መብላት እንደማትችል ነግራት እየተኛች ነበረ። የርብቃ እርግዝና ግን ፍጥንጥን አለብን። ሆዷ ራሱ እንዴት ባንዴ እንደገፋ የሆነ 7 ወር ምናምን የደረሰች ልትወልድ መረ እንደዛ ነው የምትመስለው። ትንሽ መንቀሳቀስ ሁሉ እያቃታት ነውና እንግዲህ ቶሎ ብላ ሩጣ ወደ መኝታ ቤቷ ነው የምትተኛው። እናም በዚህ መሀል እያሉ ነበረ የቤት ሰራተኛዋ ምግብ ላምጣልሽ ወይ ትላታለች። እሷም አልበላም ብትላትም ግን ትንሽ ቅመሽልኝ እባክሽ ትላታለች። ርብቃም ጉዳዩን ትስማማና እሺ ብላት ምግብ እንድታመጣላት ትነግራታለች። ልጅቷም እንግዲህ ምግቡን አምጥታ ለርብቃ ስትሰጣትና ርብቃ ልትጎርሰው ስትል ድራማው አልቋል። ምናልባት ልጅቷን ስለምትወዳትና ምናልባት ማገናዘብም ከቻለች የርብቃ ልጅ አንድ ነገር ከሆነ ቀጥታ ተጠያቂዋ እሷ እንደሆነች ግልጽ ነው። ልጅን ያክል ነገር ገላባት እሷ በሰላም አትኖርም። እና ይሄን ነገር አስባ ምናልባት ትታው ከሆነ በዛ ላይ ደግሞ ርብቃ ለሷ በጣም ጥሩ ናት። በጣም ነው የምትንከባከባት። ስራ እንኳን አንቺ ልታግዥኝ እንጂ ብቻሽን ለመስራት አይደለም እዚህ ቤት የመጣሽው እያለች እሷም አብራ ከእሷ ጋር ስራ ትሰራለች። የምትፈልጊውን ጠይቂኝ፣ ሚስጥረኛ ጓደኛ ሁሉ ታረጋታለች። ታዲያ ይህን ሁሉ እያደረገችላት በሷ ላይ ጨክና በፍጹም መድኃኒት አስጨምርባትን ብዬ ተስፋ አድርጋለሁ። ነገር ግን መድኃኒት ብትጨምር ግን ይኸው እንደምታዩት እሪችም እራሷ አይታታለች ማለት ነው። እና የኔ ውድ ቤተሰቦች ርብቃ ድራማ ክፍል 27 ማሚቴ የርብቃ ልጅ በክንዷ ስትመታ እያየን ነበረ። ማሚቴ እንደምናውቀው እንግዲህ ምንም መናገርም ሆነ መንቀሳቀስ አትችልም። ነገር ግን እዛ በተኛችበት ቦታ ራሱ እየተንከባከበቻት ያለችው ርብቃ ናት። ሌሎቹ በሷ ላይ እያሾፉባት ይገኛሉ። ታዲያ ርብቃን አጠገቧ ቁጭ ብላ እጇን ትልካለች። ርብቃ ደግሞ ሆዷን መንካት የፈለገች ስለመሰላት ዝም ብትላትም እሷ ግን የርብቃ ልጅ በጉስም ነበር የመታችው። ስለዚህ አሁንም ጥላቸዋ አለቀቃትም ማለት ነው። ማሚቴ በነቃችና ምን እንደተፈጠረ ብትነግረን፣ ምክንያቱም መቴ ልጇ ከሆነች ወደዛ ቤት ትመጣለች። በርብቃና በአቤል መካከል በፍቅራቸው መካከል በድጋሚ ገብታ ትረብሻቸዋለች ብዬ አስባለሁ። እንደምታስታውሱት በባለፈው ክፍል ለምን መጣች በማለት ደውሎላት ነበር አቤል። እሷ ግን ናፍቄህ ነው ወይ የኔ ፍቅር፣ እኔም እኮ ናፍቀኛል እያለች ሌላ ድራማዎች ስትሰራ እያየን ነው። እዚህ ጋር እዩን ታጫውታለች። በጎን ደግሞ
አቤልን እንደዚህ ስትለው እናያለን። ያ ማለት ነገ ላይ ወደዛ ቤት ከመጣች በመካከላቸው ገብታ ፍቅራቸውን ልታደበህርስባቸው ትችላለች ብዬ አስባለሁ። እና የኔ ተወዳጆች እንግዲህ ርብቃ ድራማ አሁን ላይ ርብቃ ወደ መውለጃዋ ጊዜ እየደረሰች ነው። ማሚቴም ደግሞ እንግዲህ እስካሁን ድረስ ከፓራላይዝ አልወጣችም። በሌላ በኩል ደግሞ መቲና ዩ የርብቃ ልጅ መግደል ይፈልጋሉ። አቤል ግን እዩ ማለት ነው ለርብቃ የሆነ ነገር አላት። ማሚቴ አሁንም ቢሆን በአንቺ ተናዳብሻለች፣ ምክንያቱ ባይታወቅም። ስለዚህ ልጅሽን ልትጎዳብሽ ትችላለች፣ ተጠንቀቂ፣ ልጅሽን ልትገልብሽ ትችላለች ብሎ ማስፈራሪያ ሲነግራት እያየን ነው። መቼም ማሚቴ ከዚህ በኋላ እንደዚህ ተኝታ የርብቃ ልጅ አንድ ነገር ቢሆን ተጠያቂ የሚሆኑት እነሱ ናቸው እንጂ ማሚቴ አይደለችም። ምክንያቱም እሷ ለራሷ እንኳን ትሆንም እንኳን ሰው ልትጎዳ አሁን ላይ። እዩ ግን ለምን እንደዛ መምከር እንዳስፈለገው ባላውቅም ርብቃን ራሷ እንድትጠብቅ ማሚቴ ልትጎዳት እንደምትችል እሷንም ሆነ ልጇን ሲያስፈራራት እያየን ነው። እና የኔ ተወዳጆች ርብቃ ግን ያን ምግብ ትበላ ይሆን? ምናልባት ምግቡን ስትበላው ሰራተኛዋ አዝናላት ምናልባት መድኃኒት ካልጨመረችበት ነው እንጂ ርብቃ ብቻ ነቃ በይ የሚሉ ኮሜንቶችን በብዛት አያለው። አዎ ርብቃ ነቃ እያለች አይደለችም። በጣም ጎበዝ እንደሆነች እናውቃለን ትወና ላይ። እዚህ ድራማ ላይ ግን በጣም የዋህ ሁሉንም ሰው የምታምን ሰዎች እየጎዷት እሷ ደግሞ ዝም ብላ የምታምናቸው። በእርግጥ ከልባችሁ ከሆነ የዋህነትና ትዕግስት ያላችሁ ፈጣሪ እንደሚጠብቀና እንጠራጠርም። ነገር ግን ደግሞ አንዳንዴ መብዛት የለበትም።